ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም። እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረጉኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ እንግዲህ ይህን ሰሞን ሀይሚና ብሩኬ ከባድ ጸብና ጭቅጭቅ ላይ ይገኛሉ። ትናንትም ያው ቪዲዮ አልሰራውም፣ በሄሉዬ ቪዲዮ ተጠምጃለሁ። ይሄን ሰሞን በአዲሷ ሙሽራ እና ቪዲዮ አልሰራውም። እስኪ ዛሬ ለምን አልሰራም ብዬ ነው የመጣሁት ማለት ነው። ውድ ቤተሰቦቼ እንግዲህ ከኮሜንት ነው የምጀምረው። እኔ ታውቃላችሁ ያው ኮሜንት ማንበብ በጣም ያስደስተኛል እና የተጻፉትን ገንቢና ይጠቅማሉ ብዬ ያሰብኳቸውን ኮሜንቶች ነበብ አድርጌ መጀመሪያ፣ ከዛ በኋላ ደግሞ የራሴን ሀሳብ ጨመር አድርጌበት ቀመመም አድርገ ነው ቪዲዮችን እናበቃለን ማለት ነው። እስኪ እንግዲህ ከአንድ ኮሜንት ልጀምር። በጣም ረጅም ነው። ባለፈው አለመናገርሽ እንዴት እንደጎዳሽ አይተሻል። መናገር እና ወደ መፍትሄ መሄድ ጥሩ ነው። አሁንም እሱ ሲቆጣ አንቺ በረድ ብለሽ አስረጂው። ካልተቻቻላችሁ በዚህ ግን ፍልተኝነታችሁ የትም አትደርሱም። እኔ መረዳት አይፈልግም ምትዩ ሳትነግሪው እንዴት ይረዳሽ? ተይ ጀግና የሚሉሽን አትስሚ። እንደ ሴት ሰከን በይ። ኦዲየንስ እንደሆነ ለሳምንት ሆይ ብሎ ይተዋችኋል። ቆፍጣኔ የኔ ቀብራራ፣ ዛሬ ደግሞ ድምቅ ብለሻል የኔ ንግስት፣ የስራ ሰው። ጨረቃዎች ተረጋጉ። ሀይሚ የኔ ልዩ ሴት፣ ጨረቃዋ የኔ ወርቅ። ቡቡዬ ምርጥ ወንድማችን፣ ተሽሎ ስላየው ደስ ብሎኛል። እና ሀይሚዬ ምንም ያክል እንደምትወድ ታውቃለህ። በቃ ተረዳት እና ተስማሙ። በቃ ይቅር ተባባሉ፣ ችግራችሁን ፍቱ። እረ ተረጋጉ። ወይኔ ውዴ ሀይሚዬ ተረጋጊ። ቡቡ ተረጋጋ። በእንደዚህ እኮ አይሆንም፣ መሸነፍ ግድ ነው። አንዳችሁ ተሸነፉ። ሀይሚዬ የኔ ውብ ቆንጆ፣ የስራ ሰው ጀግና። ብሩኬ ትክክል ነው። ምንም ከባድ ነገር ቢገጥምሽም ከብሩኬ አትደብቂ፣ ተናገሪ። ሆ ሌላው ሰው እናሱ አንድ አይደሉም። ጥሩ አላረግሽም ሀይሚዬ። ቡቡዬ ወንድማችን እንደዚህ ተሽሎ ስላየው ደስ ብሎኛል የኔ የዋህ። ለሰከንድም ቢሆን ተከፍተ ማየት አልፈልግም። ብዙ እህቶች አለን። እባክህ ወንድሜ በዚህ በኋላ ተከፍተ ታመ በካሜራ እንዳትመጣ። አንተ ማለት ቅልብ ያለ ሰው፣ መላኪ ሰው፣ ልክ ነህ። ከራስህ ይልቅ ሰዎችን ታስቀድማለህ። ለሰው የምትኖር ነህ። የዋህነት እንደማይጠቅም በአንተ አየሁኝ። ከዚህ እስኪ ማስመሰል አትችልም። ይቻለም ለሆነችና ለእውነተኛ ሰዎች አትሆንም። እና ወንድም ያደራ ጠላቶችን አታስደስት። ቀብረር በል። የሚዲያው ድምቀት። ፈጣሪ ልብን አይቶ ትልቅ ደረጃ ያደርስህ ወንድሜ አለች። በጣም በረጅሙ ነው የጻፈችው። ሀይሚ ለአንቺ ቦታ ስላለው ነው፣ ስለሚወድሽ ነው የተበሳጨው። ሴት ነሽ፣ ምንም ቢናገርሽ መቻል አለብሽ። በንግግር የማይፈታ ነገር የለም። ሀይሚዬ ለውሳኔ አትቸኩይ። ልጅነት ያጠቃሻል። ልጅ እኮ ናት ሲጀመር። ታዲያ ሀይሚዬ ታይ ፍልቅልቋ። እሱና አንቺ እኮ አንድ ሳንቲም ሁለት ገጽታ ሆናችኋል። ስለዚህ ምንም ነገር ሲገጥምሽ ብታማክሪ፣ ምናልባት ከባድ ነገር ያልሽው ሊቀል ይችላል። ስለዚህ ነገሩን በሚዲያ ትችያለሽ። ሀይሚ ወርቅ የኔ ጨረቃ ጀግናዋ። እስቲ የሀይሚ ጸጉር አምሮበታል የምትሉ ዋው ማሻላ የኔ ቅመም። አንቺም ቡቡዬም አይለያችሁ። ሀይሚ አንቺም ተረጂለት፣ አንተም ቡቡዬ ተረዳት። ቡቡ ምርጥ ወንድማችን፣ ተሽሎ ስላየው ደስ ብሎኛል። ሀይሚዬ ምን ያክል እንደምትወድ ታውቃለህ። በቃ ተረጋጋ። ታብ ላይክ፣ ኮፒ ሊንክ፣ ሼር አድርጉልኝ ውድ ቤተሰቦች። እንግዲህ እንደዚህ ነበብ እያረኩላችሁ ያለሁት በአድናቂዎቻቸው ወይም በደጋፊዎቻቸው የተጻፉ ለነሱ ገንቢ የተባሉ ሀሳቦችን ነው ማለት ነው። ቅመማ እባክሽን ተረጋግታችሁ አውሩ፣ ፍቱት የኔ ወዶች። አንቺም ልክ ነሽ፣ እሱም ልክ ነው። በተግባር ስለነገራችሁ ተስማምቶ ነው። እባክሽን
አደራ ተስማሙ። በፈጣሪ ስም ሀይሚዬ ለራስሽም ብሎ ነው። ቡቡን ተረጂ። ከምር ጥፋት ሰርተሻል። ምክንያቱም ለቡቡ ካልነገርሽ ለማን ትነግሪያለሽ? ሀይሚነቴ ልክ ነሽ። ሁሉም ነገር መናገር የለበትም በትክክል ገና ለቡቡ መናገርና ለመናገር አለባቸው። የኔ ውድ ጠንካራ የኔ አስተዋይ እንዳትከፊ፣ ያጋጥማል። ቡቡ ካለው ፍቅር ነው። ሲከፋሽ ማየት አልፈልግም። አንቺ ተረጋጊ የኔ ውድ። እንደዚህ እያሉ በጣም ብዙ ኮሜንቶች ናቸው የተጻፉት። ሁሉንም ኮሜንቶች ያው ማድረስ አንችልም። ብሩኬ የሀይሚዬ አንተ የጀመርከውን የተባረከ ፕሮግራም በእሷ ምክንያት እንዳይቋረጥ ብላ ነው በቀና አስተሳሰብ አስባ ሳትነግርህ የሄደችው። ባካችሁ ተረጋግታችሁ ብቻችሁን ፍቱ። ለጠላት በር አትክፈቱ። አለሜ የኔ የዋህ ውድ ልጅ የኔ ልዩ ደግሞ ዛሬ እንዴት አባቱ ነው የምታምሪው! የኔ ስስት የሚዲያው ድምቀት የኔ አንደኛ የሴቶች በላይ የንጉስ ንግስት አንቺ እኮ አስተዋይ ነሽ። ቡቡዬ ስለተሻለክ ደስ ብሎናል። የኔ ከብራራ ተረጋጋ ሀይሚ፣ ምክንያቱን ንገሪውና መሄድ ትችያለሽ። ሳስበው ሀይሚ ወደ ዩኒቨርሲቲ ልትገባ ነው መሰለኝ እና ሀይሚዬ በውስጥ ቀስ ብለሽ ንገሪው፣ ካልነገርሽው አይረዳሽም። ማሬ ብቻ እግዚአብሔር ያግባባችሁ። ወደ ዩኒቨርሲቲ መሄድ እኮ እንደውም ደስ ነው የሚለው። ብሩኬ መማሯ የሆነ ቦታ መሻሻለው ምናምን ያስደስተዋል። ሌላ ጭንቀት ካልገጠማት በስተቀር ማለት ነው። የኔ ወዶች ጉዞ ወደፊት ገና መጀመራችሁ አይደል? ቀጥሉበት። አይተዙ የሰው ነገር ማመን የለብህም ቡቡ፣ አንተ ብቻ አለን። ይሄም ግን አነጋገር ይደብራል። ሴት ትንሽ ሰከን ብሎ ነው የሚያው ሀይሚ ቆንጆ ስወድሽ ተረጋጊ የኔ ቆንጆ። ሀይሚና ቡቡ ነገሩ እኮ ያን ያክል የሚካበድ አይደለም። ምክንያቱም በእርጋታ አውርታችሁ ፍቱት፣ አትጨቃጨቁ። ምክንያቱም ነገሩ እንዳይሰፋ በማርያም ቀስ በሉ ፍቱት የኔ ማሮች። አዎ በባለፈውም ታውቃላችሁ እንደዚህ ተብሎ ነው በጣም ሰፊ ሆኖ ኦዲየንሶቻቸው እስከ መከፋፈል እስከ እንዴት ነው እስከ መሰዳደብ በቃ እስከ መረጋገጥ የደረሱት ኦዲየንሶቻቸው በባለፈው በጥቂት ነገር ተነስቶ ነው ታውቃላችሁና አሁንም ያ ነገር መከሰትና መስፋት የለበትም። ነገሩ ቀለል አድርጋችሁ መታረቅና መስማማት ነው ያለባችሁ። ሀይሚዬ ምንም ነገሮች ቢከብዱሽ ልትደብቂው አይገባም ለብሩኬ፣ ምክንያቱም እሱ መከታሽ ነው። እንደ ብዙ ነገር ሆኖ ከዙሪያሽ የሚጠብቅሽ ነው ያላችሁት። ከትውልድ ቦታችሁ እልፍ ብላችሁ እስከሆነ ድረስ ሴት ልጅ ነሽ፣ በደንብ ቤተሰብ ያስፈልግሻል። ስለዚህ እሱ ደግሞ ካጠገብሽ ሊሆን ይገባል ማለት ነው። በአሁኑ ሰዓት አዲስ አበባ ውስጥ ሴት ልጅ ብቻዋን ቀርቶ ኢቨን ወንድ እያለ እንኳን በዙሪያ ብዙ ትቸገራለች። ስለዚህ ሀይሚዬ የሚገጥምሽን ነገር ለሌላ ሰው ላታወሪ ትችላለሽ፣ ለብሩኬ ግን መደበቅ የለብሽም። ምንም ነገር ቢሆን አብራችሁ መጋፈጥ አለባችሁ። ይሄ የኔ ሀሳብ ነው። ስህተት አልሰራሁም ብለሽ ማሰብ የለብሽም። አንቺን በቅንነትና በመልካም በማሰብ ነው። ግን ደግሞ እሱ ከአንቺ በላይ ለአንቺ በማሰቡ ነው። ሴትም ልጅ ስለሆንሽ በአሁኑ ሰዓት ደግሞ ጊዜው ከፍቷል። ድንገት ወጣው ብለሽ ስትሄጂ የሚሰማው ስሜት ስላለ ለዛ ነው እንደዛ የሆነው። ተስማምታችሁ በጥሩ ነገር ተመለሱ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ። ቻው ቻው።